ሻሎም ሻሎም ወገኖች የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ እና የመንፈስ ቅዱስ ኅብረት ከመንፈሳችሁ ጋር ይሁን። እግዚአብሔር አምላካችን ለዘላለም ስሙ የተባረከና የተመሰገነ ይሁን። አሜን። እንግዲህ በኤፌሶን ምዕራፍ 4 ቁጥር 1 እስከ 16 ባለው ክፍል ላይ መሰረት አድርገን የእግዚአብሔርን ቃል እየተማማርን ነው ያለነው እና በተጠራንበት መጠራት እንደሚገባ እንመላለስ በሚል እንግዲህ ዋና ሐሳብ የጀመርነውን ትምህርታችንን ዛሬም ደግሞ ቀጣይ ሐሳብ የምናይበት ጊዜ ይሆናል። እንግዲህ በዚህ ክፍል ውስጥ ሐዋርያው በዚህ በኤፌሶን መልእክቱ ላይ በኤፌሶን ላለችው ቤተክርስቲያንና በዛ ለሚገኙት ደግሞ ቅዱሳን በጻፈላቸው ደብዳቤው ላይ ምንድነው ያላቸው? እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ነው ያለው። እንደሚገባ በተጠራችሁበት ልክ ጥሪያችሁ ዲማንድ በሚያደርገው ልክ በጥሪው መጠን እንድትመላለሱ ያንን ዲዘርቭ የሚያደርግ ያንን ለዛ የሚገባ ለዛ የሚመጥን ለዛ የሚሆን አይነት የህይወት ስርዓትና ምልልስ እንዲኖራችሁ እኔ እለምናችኋለሁ ብሎ ጳውሎስ በጣም በልመናም ጭምር ይሄ ወሳኝ ነገር ስለሆነ የጠየቀበትን ሐሳብ ነው እያየን ያለነውና ዋና ርዕስ አድርገን ይሄንን ሐሳብ ነው እንደመነሻ የእግዚአብሔርን ቃል እየተማርን ያለነው ማለት ነው። ጌታ የተመሰገነ ይሁን። እንግዲህ ለዚህ ለተጠራንበት መጠራት እንደሚገባን መመላለስ እንድንችል የሚያደርጉንን መርሆች በዚህ ክፍል ውስጥ ደግሞ ጳውሎስ ከእግዚአብሔር በመንፈስ በመገለጥ ያገኘውን ሐሳብ የጻፈውን ነው አሁን እኛም እያየን ያለነው። ይሄ እንግዲህ የእግዚአብሔር ቃል ዘመን የማይሽረው ለየትኛውም ትውልድ የሚሆን ሕያውና የሚሰራ ዘላለማዊ ቃል ነው። ቃሉ ማለት እግዚአብሔር ነው። እግዚአብሔር ማለት ደግሞ ቃሉ ነው። ጌታ ይመስገን። እንግዲህ ባለፉት ክፍሎች ውስጥ ምናልባት ይሄንን ፓርት የምትመለከቱ ምናልባት የመጀመሪያችሁ ከሆነ በዩቲዩብ ቻናሌ ላይ እንግዲህ ወደ ኋላ ሄዳችሁ ባለፉት ፓርቶች ከፋፍለን መግቢያውን በፓርት 1 ላይ ተመልክተናል። ከዛ ፓርት 2 ላይ ደግሞ የመጀመሪያውን መርህ አይተናል። የትህትናና የዋህነት መርህ በሚል ሐሳብ ፓርት 2 ላይ እንደዚሁ አንስቼ ተመልክተናል። ከዛ ፓርት 3 እና ፓርት 4 ላይ ደግሞ የትዕግስትና የፍቅር መርህ በሚል ሐሳብ እንደዚሁ የእግዚአብሔርን ሐሳብና መርሆች በዚህ ክፍል ውስጥ የእግዚአብሔር መንፈስ የሚያስተምረን በዛ ለማየት ሞክረናል ማለት ነው። ጌታ የተመሰገነ ይሁን። እንግዲህ ዛሬም ከዛ የሚቀጥለውን ደግሞ ሶስተኛውን መርህ መመልከት እንጀምራለን። ሶስተኛው እንግዲህ ጳውሎስ ለተጠራንበት መጠራት የሚመጥን የሚገባ የህይወት ስርዓትና ምልልስ እንዲኖረን ያስቀመጠው ወይም ያነሳው ሐሳብ የመንፈስን አንድነት የመጠበቅ መርህ ነው። ኢየሱስ ጌታ ነው። በዚህ ፖላራይዝድ በሆነ ኤራ ውስጥ በዚህ ፖላራይዝድ በሆነ ዘመን ውስጥ እንግዲህ ባለንበት በዚህ ወቅት ላይ ይሄንን ኑማቲክ የሆነ ዩኒቲ በመንፈስ የሆነ አንድነትን የመጠበቅ ሪስፖንሲቢሊቲ አለብን ማለት ነው። ኃላፊነት አለብን ማለት ነው። ስለዚህ በዚህ አቅጣጫ ላይ የመንፈስን አንድነት የመጠበቅ መርህ በሚል ለተጠራንበት መጠራት የሚገባ ምልልስ እንዲኖረን የሚያደርገንን መርህ ነው የምናየው። ኢየሱስ ጌታ ነው። እንግዲህ ጳውሎስ በዚህ ክፍል ላይ በሰላም ማሰሪያ ይላል። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን አድርጉ? ትጉ ብሎ በዚህ ክፍል ላይ ትጋትን የሚጠይቅ መሰጠትን፣ ኮሚትመንትን የሚጠይቅ ኮንቪክሽን የሚጠይቅ እንደሆነ አንድነትን መጠበቅ እና ደግሞ አንድነት የሚጠበቅ እንደሆነ በዚህ ክፍል ላይ ያነሳልናል። ይሄ ኃይለ ቃል ጳውሎስ ያነሳው ሐሳብ የክርስትና ሕይወት ማህበራዊና አካላዊ መግለጫ የሆነ ቁልፍን ቃል ነው በዚህ ክፍል ላይ ጳውሎስ የሚያነሳው እኔ እንደተረዳሁትና እንደገባኝ። ምክንያቱም ክርስትና ለብቻ የሚኖር ራሳችንን አይዞሌት አድርገን የምንኖረው የደሴት ህይወት ሳይሆን በአንድ አካል ውስጥ የሚከናወን የህብረት ህይወት ነው። ፌሎሺፕ ነው። ክብር ለኢየሱስ ይሁን። ክርስትና በተለያየ ምክንያትን ራሳችንን አይዞሌት የምናደርግበት አይደለም። ሰዎችን ከኛ የምንነጥልበት፣ የምንገፋበት፣ የምንለይበት፣ የምናባረርበት ወይም እኛ ደግሞ ከህብረት ራሳችንን የምንነጥልበትና ራሳችንን አይዞሌት የምናደርግበት ህይወት አይደለም። ክርስትና የህብረት ህይወት ነው።
ስለዚህ በዚህ ህብረት ውስጥ ታዲያ አንድነትን የመጠበቅ ኃላፊነት የእያንዳንዱ አማኝ የእያንዳንዱ የህብረቱ አካል ኃላፊነት ነው፣ መጠበቅ ስላለበት ማለት ነው። ኢየሱስ ጌታ ነው። በአሁኑ ዘመን እንግዲህ በቤተ ክርስቲያን ውስጥ የሚታየው በቅዱሳን ህብረት ውስጥ የሚታየው ትልቁ ቀውስ ትልቁ ውድቀት ብዬ የማስበው እና ደግሞ እያየን ያለነው ነገር የዚህ አንድነት መላላት የዚህ አንድነት ክፍተት መፈጠር እና ለዚህ አንድነት ደግሞ የሚተጋ እና ይሄን አንድነት ለመጠበቅ ሜንቴን ለማድረግ ዋጋ ለመክፈል ኮሚትድ ለመሆን የሚፈልግ የአማኝ ማህበረሰብ መቀነሱ ወይንም ደግሞ ለዚህ ያለው ትኩረት መላላቱ ግለኛ ሆኖ ሰው ሁሉ በራሱ ላይ ያነጣጠረና እያተኮረ ለህብረት ዋጋ የማይሰጥበት ሁኔታ መፈጠሩ ነው ትልቅ እንግዲህ ክፍተት ሆኖ የሚታየው። ቤተክርስቲያን ግን የእግዚአብሔር ቃል እንደሚያስተምረን የእግዚአብሔር ቃል እንደሚነግረን ቤተክርስቲያን እነዚህን ዓለም አሁን ባለንበት ሁኔታ ውስጥ ዓለምን ስንመለከት በፖለቲካ በዘር በቋንቋ በጎሳ በኑሮ ደረጃ በኢኮኖሚ የተከፋፈለችበት ወይም ከፋፍላ ሰውን መድባ የዚህ ምድብ ክፍል የዚህ ደረጃ ማህበረሰብ ክፍል እያለች ሰውን በተለያየ መንገድ ከፋፍላ የምታይበት መርህ ያላት ዓለም ውስጥ ነው የምንኖረው እና ዓለም በዚህ ክፍፍል ውስጥ ባለችበት ሁኔታ ውስጥ በዓለም ያለው ማህበረሰብ በዚህ የመከፋፈል መስመር ላይ እየሮጠ ባለበት ህይወት ውስጥ ቤተክርስቲያን ጌታ ኢየሱስ ክርስቶስ ሲናገር እናንተ የምድር ጨው የዓለም ብርሃን ናችሁ ብሎ እንደነገረን እንደ ብርሃንነታችን እንደ ጨውነታችን ጣዕም ለመስጠት በጨለማው ላይ የእግዚአብሔርን ዓለም የእግዚአብሔርን መንግስትና የእግዚአብሔርን የህይወት ስርዓት በዚህ ምድር ላይ ነጸብራቅ ሆነን ብርሃን ሆነን የእግዚአብሔር መንግስት ተጽዕኖ ፈጣሪዎች ሆነን እንደ አምባሳደርነታችን በዚህ ምድር የእግዚአብሔርን መንግስት ወክሎ እንዳለ የእግዚአብሔር ወኪል የእግዚአብሔርን ነገር የማሳየት የመግለጥና በዛ ተጽዕኖ የማድረግ ኃላፊነት እንዳለበት ማህበረሰብ ማለት ነው። ቤተክርስቲያን እነዚህን ልዩነቶች አቅልጣ ሰብራ አንድ አዲስ ሰው የምታሳይበት መድረክ መሆን ነበረባት። ቤተክርስቲያን ይሄንን ክፍፍል ይሄንን ልዩነት ሰብራና ገልብጣ አቅልጣ አፍርሳ ያ አንድ አዲስ ማህበረሰብ አዲሱ ሰው እግዚአብሔርን የሚመስለው ሁሉ ጊዜ እግዚአብሔርን ለመምሰል የሚታደስ አዲስ ማህበረሰብ የእግዚአብሔር መልክ ነጸብራቅ የሆነ አዲሱ ማህበረሰብ አዲሱ ሰው ተብሎ በእግዚአብሔር ቃል የተነገረው ያቺ ቤተክርስቲያን ይሄንን ሪስፖንሲቢሊቲ ልትወጣ ይገባል። ስለ ቤተክርስቲያን ስናወራ ስለ ህንጻ አይደለም የምናወራው፣ ስለ ድርጅት አይደለም የምናወራው። ቤተክርስቲያን ኦርጋናይዜሽንም ኦርጋኒዝም ናት። ስለዚህ ሞር ኦፍ ኦርጋኒዝም ላይ ወይንም አካላዊ የሆነ ኃላፊነቷ ላይ ልናተኩር ይገባናል። ኦርጋናይዜሽን በተለያየ መንገድ ሊፈርስ የሚችል ነገር ነው። ስደት ቢመጣ ኦርጋናይዝ ያደረግነው ድርጅታዊ መዋቅራችን ፈራርሶ መበታተን ሊመጣ ይችላል። ኦርጋኒዝምነታችን ግን በመንፈስ የሆነው ጥምረት አንድነታችን ግን በምንም ሊበጠስና ሊቋረጥ አይችልም። ኢየሱስ ጌታ ነው። ስለዚህ ትኩረት ልንሰጠው ይገባል። በሚያሳዝን መልኩ በዚህ ዘመን ይሄ አካላዊ የሆነ ኦርጋኒዝም የሆነው ኦርጋኒክ የሆነው በእግዚአብሔር ቃል ውስጥ እግዚአብሔር ሊያየው የሚፈልገው ያ እውነተኛው የሆነው የመንፈስን አንድነት ላይ ከማትኮርና ይሄ የመንፈሳዊ የሆነው ህብረት ላይ ከማትኮር ይልቅ ድርጅታዊ የሆነው ነገር ላይ ማትኮር ስለበዛ ሞር ሰው በእውነት በመንፈስ ከልብ ከውስጥ የሆነ መተሳሰርና አንድነት ላይ ሲያተኩር አይታይም እና ያው በዓለም ያለው ክፍፍል ያው በዓለም ያለው ልዩነት ያው በዓለም ያለው ሰዎችን በተለያየ ደረጃ የመመደብ ተጽዕኖ አሁንም በቤተክርስቲያን በቅዱሳን ህይወት ውስጥ እየታየ ነው ያለው። እንግዲህ በተጠራንበት መጠራት እንደሚገባ እንድንመላለስ እና በዚች ከአንድነት ይልቅ ልዩነትና መከፋፈል በሞላባት ዓለም ውስጥ ስንኖር የሰማዩን ጥሪያችንን እንድንገልጥ ከሚያደርጉን መሪዎች አንዱ ጳውሎስ በዚህ ክፍል በልመና ጭምር ያነሳው የመንፈስን አንድነት የመጠበቅ መርህ ነው። ኢየሱስ ጌታ ነው። ስለዚህ በዚህ ኢሹ ላይ ነው ዛሬ ትኩረት ሰጥተን እንድንነጋገር የምፈልገው። እንግዲህ ጳውሎስ በዚህ ክፍል ውስጥ አንድነትን ፍጠሩ አይደለም ያለው። አንድነትን ለማምጣት አንድነትን ለመፍጠር ጣሩ፣ ታገሉ፣ ልፉ፣ ድከሙ፣ ውጡ፣ ውረዱ አይደለም ያለን።
አንድነቱን ያንን አንድነት ለመጠበቅ ትጉ ነው የተባለው። ምክንያቱም አንድነቱ ተፈጥሯል፣ ኦልሬዲ በክርስቶስ ኢየሱስ ተሰርቷል። ኤፌሶን ምዕራፍ 2 ከቁጥር 14 እስከ 16 ላይ ሲናገር ምንድነው የሚለው? እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ኢየሱስ ጌታ ነው። የጥልን ግድግዳ አፍርሶ የማይታረቁ የተለያዩ የነበሩትን በሁለት ጽንፍ በሁለት ጎራ የነበሩትን ያንን በመካከላቸው የነበረውን ግድግዳ በመስቀሉ በሞቱ በከፈለው መስዋዕትነትና ዋጋ ሰብሮ አፍርሶ ግድግዳውን አፍርሶት ሽሮት ያ የልዩነት ምክንያት የነበረውን ሕግና ትእዛዛትን ሽሮ ይለናል። ኢየሱስ ጌታ ነው። አዲስ ሰው እርቅ ፈጠረ፣ አስታረቀ ብሎ የተከፈለው ዋጋ ኦልሬዲ አንድነትን ያመጣ ዋጋ እንደሆነ ይነግረናል። እነዚህ ጥቅሶች ክርስቶስ እንዴት ሰላማችን እንደሆነና በአይሁድና በአሕዛብ መካከል የነበረውን የጥል ግድግዳ እንዴት እንዳፈረሰ እየዘረዘረ እየተነተነ የሚናገርበት ሐሳብ ነው። ኢየሱስ ጌታ ነው። ክርስቶስ በመስቀል ላይ የጥልን ግድግዳ አፍርሶ አይሁድንና አሕዛብን በአንድ መንፈስ ወደ አብ ምን አረጋቸው ይላል? አቀረባቸው ብሎ ይነግረናል። ጌታ ይመስገን። በጥንቱ የኢየሩሳሌም ቤተ መቅደስ ውስጥ በአይሁድና በአሕዛብ መካከል የሚለይ ግድግዳ፣ የሚለይ ሕግ፣ የሚለይ ልዩነት የሚያደርግ ግድግዳ ነበር እና አሕዛብ ያንን ግድግዳ አልፎ ቢገቡ የሞት ቅጣት ይጠብቃቸው ነበር። ስለዚህ በፍጹም በአሕዛብና በአይሁዱ መካከል ትልቅ ልዩነት፣ ትልቅ ክፍተት፣ ትልቅ ጋፕ አለ፣ መቀራረብ የማይችል ማለት ነው። ስለዚህ ሞት ይጠብቃቸው ነበር፣ የሞት ዋጋ ያስከፍል ነበር ያን አልፎ ቢኬድ። ክርስቶስ በመስቀል ላይ በከፈለው መስዋዕትነት ግን ይህንን መንፈሳዊና ማህበራዊ ግድግዳ አፍርሶታል ነው የሚለን ጳውሎስ። አሁን ወደ እግዚአብሔር ለመቅረብ የዘር ወይንም የሃይማኖት ወገንተኝነት አያስፈልግም፣ አዲስ ሰው ተፈጥሯል ብሎ ጳውሎስ ይነግረናል። ኢየሱስ ጌታ ነው። የትእዛዛትን ሕግ አቦሊሽ አደረገው፣ ሻረው ብሎ ይነግረናል። አያችሁ፣ ሻረው ሲል ግን በብሉይ ኪዳኑ ሕግ በተሰጠው ሕግ ውስጥ ሁለት አይነት ሕግ ነው ያለው። የሞራል ሕግ የምንለው ሞራል ሎ አለ እና ሴሪሞኒያል ሎ የምንላቸው አሉ። የሞራል ሕግ አለ፣ እንደገና ደግሞ የስርዓታዊ ሕጎች አሉ። ስለዚህ ሻረው ሲለን በዚህ ቦታ ላይ ይህንን ስነ ምግባራዊ ሕጉን ሞራል ሎውን ሳይሆን አይሁድን ከአሕዛብ ለይተው የሚመድቡበትን ስርዓታዊ ሕጎችን ወይም ሴሪሞኒያል ሎ ከሚባሉት ውስጥ ያሉትን ነው የሻረው፣ ሽሯል፣ አቦሊሽ አድርጓል ብሎ ሲለን ሕጉ በአይሁድና በአሕዛብ መካከል አንድ አጥር ሆኖ ያገለግል ስለነበረ ክርስቶስ ግን ሕጉን በመፈጸም ያንን መለያየት ምን አደረገው ነው የሚለን? አስወገደው ብሎ ይነግረናል። ኢየሱስ ጌታ ነው። ስለዚህ አንድ አዲስ ሰው፣ አንድ አዲስ ማህበረሰብ በራሱ ይፈጥር ዘንድ ነው። ዋን ኒው ማን ኢየሱስ ጌታ ነው። አዲስ የሆነ የታደሰ ከአሮጌው ነገር የተፋታ አሮጌውን ነገር የጣለ ከአሮጌው ሲስተም የተዋጀ የዳነ ኢየሱስ ያድናል። በአሮጌው የህይወት ስርዓት እንደገና የማይያዝ የማይገዛ በዛ የቀንበርና የባርነት ስርዓት ውስጥ የማይወድቅ ነፃ የወጣ የተፈታ ኢየሱስ ጌታ ነው። የእግዚአብሔርን ህይወት የተካፈለ የእግዚአብሔር ህይወትና ዓለም በሱ ላይ ኢየሱስ ጌታ ነው ዶሚኔት ያደረገው ማአክራሱ ታላባሲያ የእግዚአብሔር ህይወት የእግዚአብሔር በረከት፣ ብርሃን፣ ሰላም፣ ጽድቅ፣ ቅድስናው የእግዚአብሔር የህይወት ፍሰቱ ሞልቶ የፈሰሰበት አዲስ ሰው አዲስ ማህበረሰብ አንድ የሆነ ተፈጥሯል ነው ጳውሎስ የሚለን በክርስቶስ ስራ አማካኝነት። ስለዚህ አንድነት ፍጠሩ አይደለም ያለ የተፈጠረ ነው አንድነቱ በክርስቶስ ኢየሱስ ጌታ። ክርስቶስ አሕዛብን ወደ አይሁድነት አይደለም የቀየረው ወይም አይሁድን ወደ አሕዛብነት አይደለም የመለሳቸው፣ ይልቁንም ሁለቱንም ወደ አዲስ ሰው ወደ አዲሱ ሰው ያቺ አዲስ ሰው ተብላ የምትጠራው ቤተ ክርስቲያን የቅዱሳን ህብረትን ሰራ ማለት ነው፣ መሰረታት ማለት ነው። ኢየሱስ ጌታ ነው። በክርስቶስ ውስጥ አዲስ ማንነት ተፈጥሯል ማለት ነው። ኢየሱስ ጌታ ነው። ይህ ማንነት በደም
በቀለም በባህል ወይም በቋንቋ ላይ የተመሰረተ ሳይሆን በክርስቶስ ኢየሱስ ሞትና ትንሣኤ ላይ በተከፈለው የኢየሱስ ክርስቶስ ዋጋ የመዋጀት ዋጋ ስራ ላይ የተመሰረተ ህብረትና አንድነት ነው ያ የተፈጠረው አዲሱ ሰው። ይህ የተፈጠረው አንድነታችን በክርስቶስ ኢየሱስ ዋጋ የተፈጠረ ነው። ክርስቶስ ኢየሱስን ዋጋ መክፈል የጠየቀው ነው። መስዋዕትነት የጠየቀው ነው። የክርስቶስ ኢየሱስን ስጋ መቆረስና ደም መፍሰስ የጠየቀው ነው። ወገኖቼ ሆይ ኢየሱስ ያድና። ስለዚህ አንድነቱ ኦሬዲ የተፈጠረ ነው። አንድነቱ ኦሬዲ የተሰራ ነው። አንድነቱ ኦሬዲ በክርስቶስ ኢየሱስ ያለ ነው። ሃሌሉያ። ያንን አንድነት ግን መጠበቅ ነው የኛ ስራ ነው የሚለን። ሜንቴን ማድረግ ነው የኛ ሪስፖንሲቢሊቲ። ኢየሱስ ያድና። ስለዚህ ጥልንም በመስቀሉ ገድሎ ሃሌሉያ ኤነሚቲ እርስ በርስ በጠላትነት መተያየትን ገድሎት ይላል። ሃሌሉያ አስወገደው ነው ይለው። መስቀል የሞት መሳሪያ ነው፣ መግደያ ነው አይደለም። መስቀል መቅጫ ነው። አንድ በጣም ኃይሊ ወንጀለኛ የሆነ ሰው የሚቀጣበት የሚገደልበት በጣም ከባድ ወንጀለኛ የሚቀጣበት ቦታ ነው መስቀል። ስለዚህ ኢየሱስ ክርስቶስ በዛ የመጨረሻና የመጨረሻ ወንጀለኛ የሚሰቀልበት መስቀል ላይ ሄዶ የተሰቀለውና የሞተው ይሄንን አንድነትን የሚከፍ ልዩነት የሚያመጣውን አንዱን ስርዓት ለመስበርና ለመግደል እርቅ ለማምጣት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ መስቀል የሞት መሳሪያ ነው። መስቀል ሞትን መቅጫ ነው። ኢየሱስ ጌታ ነው። ስለዚህ ክርስቶስ በመስቀሉ ላይ ጥልን ኢነሚቲን ምን አደረገ ይላል? ገደለው ይላል እዛ ወስዶ። ሃሌሉያ። ስለዚህ ሰው ከሰው ጋር በአይሁድና በአሕዛብ መካከል የነበረው ጥላቻ ምን አደረገ? ሞተ ማለት ነው። እዛ ላይ የቋንቋ የነገድ የዘር ልዩነት የባህል ልዩነት ፈጥሮ ሰውን ይለያይ የነበረው ያ ግድግዳ ፈረሰ። ያ ጥል ያ ሰው ከሰው ጋር የነበረበት መከፋፈል መለያየት ኢየሱስ መስቀል ላይ ወስዶ ገደለው ነው የሚለን። ኢየሱስ ጌታ። ሰው ከእግዚአብሔር ጋር የነበረው ያ በኃጢአት ምክንያት የተፈጠረውና የነበረው ጠላትነትን ወስዶ በመስቀል ላይ አስወግደው፣ ጠርቆ ገደለው፣ አስወገደው ይላል። ኢየሱስ ጌታ ነው። መስቀል ላይ ኢየሱስ ሲሰቀል በሰውና በእግዚአብሔር መካከል የነበረ ጠላትነትን ኤነሚቲን ምን አደረገው? ገደለው ወስዶ እዛ ላይ ይለናል። ስለዚህ ልዩነት ተገድሏል። ዛሬ በግድ እየፈለፈል በግድ እየፈለፈል ለመለያየት የምንፈጥራቸው ምክንያቶች በመስቀል ላይ የተገደሉ ናቸው። ለምንድን ነው ሄደን የሞተ ነገር እያነሳን የሞተ ነገር እየጎተትን በድን እየጎተትን ዛሬ ህብረታችንን ቤተክርስቲያንን በድን የምናደርገው? ኦሬዲ ጥል ተገድለዋል። መለያየት ተገድለዋል። አሁን ለአንድነት ተጠርተናል። ኢየሱስ ጌታ ነው። አሁን ለዩኒቲ ተጠርተናል። ያውም ኑማቲክ ለሆነ ዩኒቲ። ኢየሱስ ጌታ ነው። በመንፈስ ለሆነ አንድነት ማክራዞ ታላቫጃ ካላቦሳ። ይሄ አንድነት የተሰጠ ጸጋ እንጂ የሚፈጠር ስምምነት አይደለም። ኢየሱስ ጌታ ነው። ኦሬዲ በክርስቶስ በተከፈለ ዋጋ የተሰራና ደግሞ ለኛ በጸጋው እንዲሁ የተሰጠን በእምነት የተቀበልነው ነው። ህብረት ተሰጥቶናል። ተፈጥሮ ተሰርቶ ተዘጋጅቶ ተሰጥቶናል። መጠበቅ ግን የኛ ስራ አለ እንዳናሰርቀው። ፕሬዝ ጋድ። የኛ ድርሻ ይሄንን በክርስቶስ የተሰራልንን ዋጋ ተከፍሎ የተሰጠንን ሰማያዊ ሀብት በምድር ላይ እንዳይሰረቅ ጠላት ዲሲቭ እያደረገ ከዚህ ኑማቲክ ዩኒቲ በመንፈስ ከሆነ አንድነት ነጥሎ አይዞሌት አድርጎ በመካከላችን ፍቅር፣ ህብረት፣ ወንድማማችነት፣ መተሳሰብ፣ ቤተሰብነት ተመስርቶ ተሰጥቶን እያለ ወደዚህ የፍቅሩ ልጅ መንግስት ውስጥ ፈልሰን ገብተን የፍቅር መንግስት ዜጎች ሆነን ቤተሰብ ሆነን እያለ ዛሬ በጠላትነት በመከፋፈል በልዩነት በመናናቅ በመገፋፋት ባለመቀባበል እንድንመላለስ ያደረገንን ነገር ቆም ብለን ማሰብ አለብን። ስለዚህ በተጠራንበት መጠራት እንደሚገባ እግዚአብሔርን ደስ በሚያሰኝ እና ጥሪያችንን በሚመጥን ልክ ማለት ነው። እኛ በሚመስለን እኛ ባሰብነው እኛ ደግሞ ምንድነው በዘረጋነውና በፈጠርነው በእኛ ሲስተም መጠንና ልክ ሳይሆን በጥሪያችን ልክ
እግዚአብሔር እኛን በክርስቶስ በኩል በጠራበት ልክ እና እኛ እንድንኖረው በሚጠብቀን ልክ በዛ መጠን ከምንመላለስባቸው መርሆች አንዱ የመንፈስን አንድነት የመጠበቅ መርህ ነው። ይህንን በክርስቶስ ተሰርቶ አልቆ የተሰጠንን የመንፈስ አንድነታችንን የመጠበቅ ኃላፊነት ግዴታ አለብን። ያስጠይቀናል። ለምን? ክርስቶስ ኢየሱስ ዋጋ የከፈለበት ህይወት ነው። ምንቀልድበት አይደለም፣ ምናፌዝበት አይደለም። ምንድነው እሱ ዝም ብለን እንደ ምንድነው እሱ ፎር ግራንት የምናየው ጉዳይ አይደለም ማለት ነው። ትልቅ ዋጋ የተከፈለበት ትልቅ ስጦታ ነው። ውድ ስጦታ ነው። ፕሪሺየስ የሆነ ስጦታ ነው። ልናቃልለውና ልናራክሰው አይገባም። ኢየሱስን ዋጋ መክፈል፣ መሞት፣ መሰቀል ጠይቆታል። ዛሬ እኔና እናንተ እንዲህ እንደ ቀልድ የተገፋፋን የምንለያይበት ራሳችንን ከወገኖቻችን የምንለይበትም ሆነ ከኛ ሰዎችን እንዲለዩ የምናደርግበት ሂዩማኒክ ይሄ ሰዋዊ የሆነ አዳማዊ የሆነ የወደቀ መሬታዊ የሆነ የአሮጌው ሰው መልክ ስርዓትና ባህል ዛሬ በቤተ ክርስቲያን ተጣብቶ እንደገና ቤተ ክርስቲያንን አቅም አልባ ያደረገ አሽመደመደ ቫይረስ በሽታ ነው። ዛሬ እንደገና የሞተ ሬሳ አንስተን የሞተ የተሰቀለ መስቀል ላይ ወስዶ ኢየሱስ የገደለውን የመለያየትን መንፈስ አንስተን ዛሬ በቤተ ክርስቲያን ውስጥ እንድንለያይ ምክንያት ይሆን ነው። ስለዚህ ወገኖች ኢየሱስ ዋጋ የከፈለበት ነው። ስለዚህ ትጉ ነው የሚለን ይሄ ነገር እንዳይሰረቅ ለመጠበቅ ትጉ፣ የመንፈስን አንድነት ይሄንን ኑማቲክ ዩኒቲ ለመጠበቅ ዲሊጀንት ሁኑ። ትጉ ነው የሚለው ኢየሱስ ጌታ ነው። ትጉ የሚለው የግሪኩን ቃል ትርጉም ስንመለከት ሙሉ ኃይልን ትኩረትን ተጠቅሞ መጣር፣ መቸኮል፣ በትጋት መስራት። ትጉ የሚለው ይሄን የሚያሳየው ያንን አንድነት ፕሮቴክት ለማድረግ ሜንቴን ለማድረግ ቸል እንዳትሉ፣ ሰነፍ እንዳትሆኑ፣ ዘገምተኞች እንዳትሆኑ፣ ዳተኞች እንዳትሆኑ፣ ይልቁንም ሙሉ ኃይላችሁን በዚህ ነገር ላይ ኢንቨስት አድርጉ። ፎከሳችሁን፣ ትኩረታችሁን ተጠቀሙ። ትኩረታችሁን በዚህ ላይ አድርጉት። ሙሉ ኃይላችሁን ኢንቨስት አድርጉ። ደግሞ ቸኩሉ፣ አትዘግዩ። አንድነቱን ሊያፈርስ ለሚመጣ ነገር ክፍተት እንዳይፈጠር ዲሊጀንት ሁኑ፣ ትጉዎች ሁኑ። በዚህ ነገር ላይ አክቲቮች ሁኑ ነው የሚለው ቃሉ። ይሄ የግሪኩ ቃል ትርጉም ይሄ ትጉ የሚለው ሐሳብ ይሄንን ነው የሚፈታው። ይሄንን ፍቺና ትርጓሜ ነው የሚሰጣል። ስለዚህ አንድነት ዝም ብሎ የሚቆይ ነገር አይደለም። ጠላት ሰይጣን ከፋፋይ ዲያብሎስ የተባለ ጠላት ይሄንን አንድነት ማየት አይፈልግም። ሰው ከሰው ጋር፣ ሰው ከእግዚአብሔር ጋር ያለው ዩኒቲ እንዲቀጥል አይፈልግም። በክርስቶስ በመስቀል ላይ የተሰራው ስራ በሰው ዓለም በሰው ህይወት ውስጥ ሕያው ሆኖ ፍሬውን እንድንበላ ደስተኞች እንድንሆን በዛ ያለውን በረከት እንድንካፈል አይፈልግም። ወገኖቼ ሆይ በህብረት ውስጥ በአንድነት ውስጥ እግዚአብሔር ያዘዘው ህይወት አለ፣ በረከት አለ። ወንድሞች በህብረት ቢቀመጡ መልካም ነው ሲባል በተከፋፈለና በተቋሰለና እርስ በርሱ በቂም በተሳሰረና አለመተያየት በሚጠላ ልብና መንፈስ ውስጥ አንድ ቸርች ውስጥ ወይም አንድ ወንበር ላይ ተደርድሮ መቀመጥ ማለት አይደለም። የአንድነት መንፈስና የመንፈስ አንድነትን ለይተን ልናውቅ ይገባናል። ዝም ብሎ አንድ አዳራሽ ውስጥ መሰብሰብ ማለት አይደለም ዩኒቲ ማለት። ይሄ ከዛ ያለፈ ነው ወገኖቼ። ተሰብስቦ እንደው በጅምላ መጃመልና አንድ ቤት ውስጥ ተቀምጦ በተጣላና በማይቀባበል መንፈስ ውስጥ እየሆኑ መሳሳም ማለት በተከሻ መገጫጨት ማለት አይደለም። ዩኒቲ ማለት ከዛ ያለፈ ነገር ነው። this is spiritual ወገኖቼ። እኛ መንፈሳውያን የሆንን ሰዎች በመንፈስ ያለውን አሰራር ዲዘርን አድርገን በመንፈስ እኩል እንመላለስ ይገባናል ወገኖቼ ሆይ። ኢየሱስ ጌታ ነው። ይሄ የጠለቀ ነገር እኮ ነው። ፕሬዝ ጋድ። ስለዚህ ይሄ አንድነት ይሄ ዩኒቲ እንዲቀጥል ዲያብሎስ ስለማይፈልግ ክፍፍል እንዲኖር ስለሚፈልግ ጥቃቅን ነገሮችን እያጎላ እያሰፋ እንዳንቀራረብ፣ እንዳንፈላለግ፣ እንድንገፋፍ አልፈን ሄደን ልንቀባበል ዩኒቲ ሊኖረን ሲገባ ግን ልናልፋቸው የምንችላቸው በጣም ጥቃቅን ነገሮችን እንደ ትልቅ ኢሹ እየያዝን ከሰው ጋር ላለመቀራረብ ሰው እንዳይቀርበን እየገፋን ወይንም ደግሞ ሰውን ላለመቅረብ ከሰው እየሸሸን በሁለት መንገድ ነው። አንዱ ሰው ልትቀርቡት፣ ልትጠጉት፣ ህብረት ልታደርጉት ከሱ ጋር መወዳጀት መቀራብ እየፈለጋችሁ ስትጠጉት የሚወጋ የሚገፋ እንደ ጃርት በቃ የጥላቻ ቀስቱን ላያችሁ ላይ እየተከለ የሚያባርር ሰው አለ። የማያቀርብ የማያስጠጋ ዩኒቲ የማይፈልግ የሚመቹትን ብቻ ሰብስቦ በቃ አይመቹኝም ብሎ ያሰባቸውን ማባረር መበተን የሚፈልግ ሰው አለ እና ዩኒቲ የማይወድ ሰው አለ።
የሚያስመስል ማለት ነው። አንዳንዱ ደግሞ ወደ ሰው መቅረብ ደግሞ የማይፈልጋል። እንዳልኳቸው አንዱ ልትቀርቡት ስትፈልጉ የማያቀርብ ሰው አለ። ሌላው ደግሞ ጨው መቅረብ ደግሞ የማይፈልግ ደግሞ ሰው አለ። ምክንያት እየፈለገ በቃ የሚሸሽ ምክንያት እየፈለገ ራሱን አይዞሌት የሚያደርግ ምክንያት ሊቀርቡት ሰዎች ሲመጡ ወደሱ ሲቀርቡ ከሰው የሚሸሽ ራሱን ሁሉ ጊዜ የሚያርቅ ወደ ህብረት ወደ ዩኒቲ መምጣት ደግሞ የማይፈልግ አይነት ታይፕ አለ እና የሚያሸሸውም ሆነ የሚሸሸው ሁለቱም ታይፕ ዲሲቭድ የሆኑ ጠላት ኢንጆይ የሚያደርግባቸው ናቸው። ጌታ ዋጋ የከፈለበትን ትልቁን መስዋዕትነት መስቀል ላይ መሞት ኢየሱስን የጠየቀውን ጉዳይ ማቀለልና ማራከስ ስለሆነ ዲያብሎስ ኢንጆይ ነው የሚያደርገው። ስለዚህ ወገኖቼ ሆይ ይሄንን የመጠበቅ በትኩረት በትጋት ይሄንን ነገር ልንጠብቀው የሚገባ ጉዳይ እንደሆነ ነው መጽሐፍ ቅዱስ የሚነግረን። ስንጠብቅ የቃል አንድ ውድ የሆነን ሀብት ፕሪሸስ የሆነን ሀብት ልክ በትኩረት ሴኩሪቲ ካሜራ ጠምደን ውድ የሆኑ ነገሮችን ውድ የሆኑ ማዕድናቶች ውድ የሆኑ ነገሮች እንዴት ነው በባንክ በተለያየ ቦታ በጣም እንደሚጠበቁት ሴኪውርድ እንደሚደረጉት መጠበቅ የሚለው ይሄን ቃል ነው ዲፋይን የሚያደርገው። ልክ አንድ ወታደር ምሽጉን በጣም እንደሚጠብቅ በትጋት በትኩረት በጥንቃቄ ሁሉ ጊዜ አለርት ሆኖ እንደሚጠብቅ ማለት ንቁ ሆኖ እንደሚጠብቅ እንደዚህ ነው አንድነታችንን ልንጠብቅና ትኩረት ሰጥተን ልናየው የሚገባው። ኢየሱስ ጌታ ነው። አንድነት ጥበቃ ካልተደረገለት አንድነታችንን ለመጠበቅ ምንም አይነት እርምጃ የማንወስድ ከሆነ ይሰረቃል ማለት ነው። እንዳልኩት ጠላት ዲሲቭ አድርጎ ገብቶ ለአንድነት የተጠራነውን ሰዎች በአንድ አዳራሽ የተቀመጥን አንድ የምንመስል ግን የተለያየ የማንቀባበል አንዳችን ለአንዳችን የጠላትነት ስሜትና መንፈስ የያዘን አንዱ በአንዱ ውድቀት የሚደሰት የአንዱን ውድቀት የሚጠባበቅ በኔ በራሴ ሊሆን የማትፈልገውን በባልንጀራ ላይ አታርግ ይላል የእግዚአብሔር ቃል ሲናገር። ዛሬ በሰው ላይ የምናደርገው ነገር ምንም የማይመስለን በራሳችን ግን እንዲደረግ የማንፈልገው ቅንጣት በራሳችን ላይ ብትደረግብን የማንታገሰውን ነገር ሌላ ሰው ላይ ግን እንደፈለግን እናደርጋለን፣ እንደፈለግን እንናገራለን፣ እንደፈለግን እናወራለን እንላለን። ራሳችን ላይ ቢያረጉብን ግን የማንታገሰውን ማለት ነው። ይሄ አንድነትን የማፍረስ ተልእኮ ይባላል። ይሄ ጠላት ዲሲቭ አድርጎን አንድነትን የማፍረስ አጀንዳ አካሉን የማፍረስ አጀንዳ ነው። ይሄ ጠላት በስውር የሚሰራበት። በቀደመው ዘመን ጠላት ቤተክርስቲያንን በውጭ ነው የሚያሳድደው፣ አሁን ግን በውስጥ ነው። ልንነቃ ያስፈልገናል ማለት ነው። ስለዚህ በሚገባን በተጠራንበት መጠራት እንደሚገባን ለመመላለስ ፖል እየነገረን ያለው የመንፈስን አንድነት ለመጠበቅ ምን አድርጉ ትጉ ብሎ ነው የሚለን። ስለዚህ ይህንን አንድነት የመጠበቅ ሪስፖንሲቢሊቲ የእያንዳንዳችን ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ይህንን አንድነት እንዴት አድርገን እንጠብቀዋለን? ይህንን አንድነት ለመጠበቅ ማየትና መውሰድ ያሉብን ደግሞ ቀጣይ አካሄዶች ምንድናቸው የሚለውን ከዚህ በኋላ ባለው ጊዜ ደግሞ እንመለከተዋለን ማለት ነው። ፕራይዝ ጋድ። ኢየሱስ ጌታ ነው።